ገብቷል? እኔ ነበርኩ ስቆምልህ የነበረው። ይሄ የሚያሳየው መቆምና ለመቆም አይደለም፣ ምን ያህል በእኔ እንደምትቀኑ ነው ያየሁት። ከኋላችሁ እየመጣው ዩቱብ ላይ አፈናቀልኳችሁ፣ ቲክቶክ ላይም ያጣ ይደርሰናል ብላችሁ ትፈራላችሁ። ያ ብቻ ነው የታየኝ። ባይዘው እድል እኮ ሰጥቻችሁ ነበር 5 ቀን ራይት። ሀብታም ህይወት ተቀየረ፣ ማዲያት ለቀቀ። ቅንቅና ምቀኛ ስለሆናችሁ ነው ከኋላችሁ እየመጣ ከናንተ ትልቅ የሚያደርገኝ። ከናንተ በተለይ ካንተ ከጂጂ ምናምን እናቴ ትሙት ሁሉ ቀን ከፍ እንዳልኩ እኔ ያለኝና የሌለኝን ነገር ቆም ብዬ የማየት እንደዚህ ደንታ ስለሌለኝ ነው እንጂ እናቴ ትሙት በልጣችኋል። በጣም ነው የምበልጣችሁ፣ በጣም ነው ማሽከረክራችሁ። ተስፈኛ እዚህ ከምታለቀልቀው ልንገር ጅን ነው እግዚአብሔርን። እኔ ቤስት ጓደኛው ልሆን መስፈርቱ ነኝ ብዬ ነው የማስበው። መስፈርቱ ነኝ። ቢያንስ እንዳንተ ትሪ ለመጥረግ ዝግጁ ሰው አይደለሁ። እኔ ስታወራ ነው ማዳምጥ፣ ያለህን እየሰማው አይደለም ማዳምጠው ነው ሰው። ካመንከኝ ተጠንቅቀህ ለኔ ተጠንቅቀ ተጨንቀ የምታወራ ሰው አይደለም። ፍሪደም በጣም ኮምፈርት የምሰማ ሰው ነኝ እኔ ለጓደኛ ወይም ደግሞ ላመነኝ ሰው ካመነኝ ማለት ነው። ታክቲክ ያሰበ ቀን ነው እኔ ደግሞ ሰይጣን መሆን። እናቴ ትሙት እዚህ ካለቀለቃችሁት እግዚአብሔር እኔን ይመርጠኛል። የእውነት በእርግጠኝነት ነው የምነግራችሁ። ተስፈኞች አሌክስ ማን ነው አንቺን የሚያምንሽ? ልብ ያለው ነው የሚያምነኝ። ተንኮለኛ ያልሆነ ሰው 100 ኪሎ ልብ ያለው ሰው የሚያውቅ ሰው ነው የሚያምነኝ። ሰው የሚያውቅ ሰው ይሄ አለሌው ምናምን አይደለም። ሰው የሚያውቅ ሰው የሰው ትርጉም የሚገባው ሰው እኔን ያውቀኛል። ሲሪየስ አይኖቼን ያቸው ርቀህ ከጥላቻ የሚባል ዘፈን አለ። ያ እና ሄለን እንደዚህ ያለች ጋይስ እኔ ምንድነው የሆንኩት? ሄለን ሀቄ የተመለሰ ምናምን። እኔ እኮ ጋይስ ለራሴ አንድ ላጠራቅማችሁ ብዬ ነው ዝም ያልኩት። 2 የሰው ልጅ የመጨረሻ ታርጌቱ ምን እንደሆነ ማየትን እየፈለግኩ ነው ዝም እምላችሁ እንጂ ሄለን ወድቃ ወይ ተነስታ ምንም ሆኜ አይደለም። ምንድነው የሆንኩት? ይሁን እስቲ ምንም ሆነ ነው የሚመስላችሁ በዚህ እንትን ውስጥ? እስቲ ግምታችሁ። ወይ ሞናሊዛ ምንም ሆነ የመሰላችሁ? ዲፖርት ጋይስ እኔ እኮ ዜጋ ነኝ እኮ። ለምን ነው ዲፖርት የምደረገው? ሴቶችን ደፍሮ ምን ያለ ወንድ እንትን ያረገ ሁላ እኮ አሉ እኮ ከእስር ቤት ወጥ። ለምን ነው ፎር ዋት? አንድ ዜጋቸው አንድ ለሀገራቸው ታውቃላችሁ፣ ውጭ ሀገር ላይ ለወላጆች ደንታ የላቸው፣ ግን ሀገር ተረካቢ ልጅ ነው እኮ የሰጧቸው አይደል? በአነሰም በዛ ለምን ዘበኛ አይሆንም? ራይት ያ ለምንድን ነው እንትን ነው? ለምን ወደ ዲፖርት ፎር ዋት? እኔ እኮ ዩናይትድ ኔሽን አምኖ እዚህ ያመጣኝ ነኝ እንጂ እኔ እዚህ መጥቼ እኮ አይደለም ወረቀት የወሰድኩት።
ስመጣ እንኳን የወረቀት ኖሮኝ ነው ከመጣሁት። አይ ዶንት ሃቭ እኮ እንደዚህ አይነት ወረቀት ችግር እኮ የለብኝ። ከየመን እኮ ዩናይትድ ኔሽን አምኖብኝ ነው ከያመጣኝ። እዚህ መጥቼ እኮ እጄ የሰጠው ሰው እኮ አይደለም። እዚህ ሀገር መተ እጅ ከሰጠ ማለት አሁን በዩናይትድ ኔሽን ምን አለ? አንደኛ ሀገር፣ ሁለተኛ ሀገር፣ ሶስተኛ ሀገር ይባላል አይደል? አንደኛ ሀገር አይደለም ይሄ። አንደኛ ሀገር ማለት መጀመሪያ መተህ እጅ ሰሰጥ የመጀመሪያ ሀገር ይባላል። ሁለተኛ ሀገር የመጀመሪያ ሀገር የወጣህበት የራስህ ሀገር ትውልድ ሀገር ነው። ሁለተኛ ሀገር ለኔ እኮ እንደዛ አይደለም። እኔ እኮ ከየመንም ያመጣኝ ዩናይትድ ኔሽን ነው። ዛት ሚንስ ካምፕ የገቡ ሰዎች በየቀኑ ግምገማ ይደረግባቸዋል። እኔ እኮ ያ እንደዚህ አይነት ግምገማ የሌለብኝ ሰው ነኝ። ለዛ ደግሞ ወረቀት ላይ የሌለ ይቅርታው ለኮ ጠይቄያለሁ። እኔ እኮ ጠይቂ እኮ የለኝም እኮ መጸጸቴን እኔ ብቻ አለም እናንተ ራሱ ኦዲየንሶች ገብታችሁ የተሳሳት ነው አብረንም ብላችሁ አሳይታችኋል። ብቻዬን አይደለም ወይ ለድራማ አይደለም። ገባችሁ? ኃላፊነት አልተሰማም እንዳይባል ያን አድርገናል። የእውነትም ስተት ነው እዛ ሴት። በዛውስ ደግሞ ትልልቅ ሰዎች እንዳውቅ አድርጎኛል። እንደገና ደግሞ የእውነት አይ እኔ ለካ እንደዚህ አይደለሁም ብዬ ራሴ ላይ የሆነ አሁን እኮ ለመስተካከል በምን አይነት መንገድ ቶፒክ እንደማወራ እንትን ነው የሚባለው ድክድክ እንደዛ ነገር ላይ ነው ያለሁት እንጂ እኔ ሌላ ነገር ላይ አለማውራት እኮ ነገር አልተገደብኩም። ምንም ነገር እኮ አልኩ ምንም አልኩ። ምክንያቱም ዝም ብሎ ጋጦጥ ሰው እጅ ላይ አይደለም የወደኩት። ያው ለዛ ነው ጅንኑ የሚያልኩት። በጣም ህይወትን ያየ ሰው ነው። 13 ዓመት እስር ቤት የነበረ ሰው ነው። ጨለማ ቤት ውስጥ የታሰረ ሰው። እስር ቤት ከማጋ እንደሚያገናኘው ሳያውቅ የእስር ቤት ጓደኞች ያለው ሰው ህይወት ምን ማለት እንደሆነ እዚህ ካለነው ሰዎች የበለጠ ይበቅ ይገባዋል። ያንን እርግጠኛ ሆኜ ነው የሚገርማችሁ እንዲህ ተደላደየ የተቀመጥኩት። በዛ ውስጥ ግን እናንተን የታዘብኩት እንጂ ምንም አልሆንኩም። ምንድነው ሌላ መታሰርም አትታሰርም እሱ የለም። ይሁን ሀገር ቤት ትገባል። ሀገር እኮ አለ አይደል እንዴ? የፈለገ ቢሆን ሀገር ቤት ገብቼ ዝም ብዬ እጄን አጣጥፌ የምቀመጥ ነው የሚመስላችሁ? እግዚአብሔር እግዚአብሔር እሳትን አመድ ወለደው ነው አመድ ምናምን የሚባል ነገር አለና ሰዎች ሲወለዱም ባለጌ አይደሉም። ሰው ከእናቱ ወድ ሲወለድ ጀምሮ ሲወጣ ጀምሮ ባለጌ ሆኖ አይደለም የሚወለደው። እሺ እርግጠኛ ነኝ መግባቴን እንኳን ለቤተሰብ አልናገር። ከዛ በኋላ ነው የሚሰሙት። እና እናንተ ባሰባችሁት ነገር ውስጥማ አይደለም። እሺ የሆነ ትልቅ አደጋ የመሬት ንደት የመሬት ምናምን አይደለም። እንደገና ማየት ያለባችሁ ስሙን እንኳን መጥራት የሚከብድ ከትልቅ በኢትዮጵያ ብቻ ሳይሆን በዓለም ላይ የሚታወቅ ሰው ክብር ካለው ሰው ጋር ነው ስሜ የተጠራው። ከነ ዮኒ ጋር የተጠራው ምን ያህል እንደምከበር ነው ያየሁት። ስለምከበር የኔ ያህል ቦታ የተሰጠኝ እነ ዮኒና እነ ጂጂ ምን ያህል ቢናቁ ነው ሰው በቁም ነገር እንኳን ያላያቸው። ዮኒ እኔ በጣም ትልቅ ሰዎች ያከብሩኛል። ጭንቅላቴ ለብዙ ነገር እንደሚጠቅም ስላመኑበት እቺ ልጅ እናስተምራት ብለው ወስነዋል። በጭንቅላቴ ተስፋ አልቆረጥም። ለዛ ደግሞ ቴንኪው እላችኋለሁ። እግዚአብሔር ወግ ማድረግን ያሳዩኝ በጣም ቴንኪው።
እቺ እብድ አትረባም ተብሎ የተናኩሱ አይደለም። ፕራይስ ቦታ ተሰጥቶኝ ብዙ ማይል ተጉዘው እኔ ያለውበት ሀገር መጥተው ጊዜያቸውን ፈይተው ብራቸውን ፈይተው እኔን ለማስተማር በጭንቅላቴ ስለሚተማመኑ ነው ማለት ነው። እና ትንሽ ክብር ሳይኖራችሁ ከዚህ ሚዲያ ላይ እንዳትሞቱ ጸልዩ። ይኸውልህ በጣም ጸልዩ። አይታችሁታል። አሁን አብቹ ዶክተር አብይ ጅንኑ ከማጋ ተካሶ ነው እና ሲያይ ሄለን ጋር እንዴ ምንድነው የተጣሉ ሰው ኢንተረስት አስባችሁ እና እንደዚህ አይነት ሰው ቁጭ ብሎ እያየ አላሙዲን ከሳውዲ የኔ የሥራ ባልደረባ የኔ ተቀናቃኝ ምን ሆኖ ነው ከማጋ ተጣልቶ ነው ብሎ ቼክ ሲያደርግ ሄለን ማህደርን ያኔ ያወኳት ጊዜ የተረገመ ይሁን ነው የሚሉት ቢበዛ ሌላ ምን ይላሉ አስባችሁታል? ማህደርን ያወኳት ቀን የተረገመ ይሁን ነው የሚሉት መቼ የተረገመ። አሁን ደግሞ ለሌላ መሳሳት አያችሁ ሰው አሳሳትኩ ማለት ነው። በቃ የሚያስጠላው እኔ እኮ በሄድኩበት እንደዛ ነው። በቃ ጣይ የእውነት የተረገመ ይሁን እሷን ያወኳት ቀን ነው መቼም የምልህ። ይሄን ዘፈን ነው እርግጠኛ ቁጭ ብለው ወዲያው ነው የሚሰሙት። ይሄን እኔን እንዳዩ